ተመስገን ነጋልን ቤታችን ፏፈሽ አረግን እንደዚህ ጥፍ አደረግን። በስመአብ እንዴት ደስ እንደሚለኝ ልነግራችሁ አልችልም። ወይኔ ስልኬ ተሰበረ እናንተ፣ ህይወቴም ለትንሽ ነው የተረፈው። በስመአብ ኧረ ሆዳም እንዲበላን ተመስገን ብለን በጧት ይሄው እንዲህ ተንጠራርተን ምን ብለን ተነሳን። ቤተሰቦቼ ሰላም ሳልላችሁ ሰላም እንዴት ናችሁ? የህዊ ሀበሻ የዩቲዩብ ቤተሰቦቼ ሀገር ውስጥም ከሀገር ውጭም ያላችሁ ባላችሁበት ሰላማችሁ ብዝት ይበልልን። እንዴት እንደምወዳችሁ አያችሁ። እዚህ ደግሞ መሬት ነው የምታኛለም። ከዛ ወደ ጸሎታችን ገባን። ፈጣሪያችን አመሰገን። ቀናችን ባርኮ ቀድሶ እንዲሰጠን እግዚአብሔርን አስፈቀርን ማለት ነው። እዚህ ቦታ ተመስገን እግዚአብሔር ይመስገን። እቺን ቀን ያሳየን፣ ክፋታችን ሳያየን በደላችን ሳያየብን ያነጋልን አምላክ፣ ቀን የሰጠንን አምላክ አመስግነን ከዛ ደግሞ ከፈጣሪ ጋር ቁጭ ብዬ አውርቼ እንዲህ ደግሞ ተራሩጬ ቤቴን መሬት ነው እዛው ጸሎት ቤት ነው የምተኛው። እንዴት አባት ደስ እንደምል ልነግራችሁ አልችልም። መሬት ነው እዛው እንዴት አባቱ ደስ እንደምል። ከዛ ያለችን ቤቴን ጥፍጥፍ አድርጌ ሁሌ ጊዜ ማለት ነው እንደዚህ ቤቴ ጽድት ምናምን ስል ወጥቼ ስገባን በጣም ነው ደስ የሚለኝና ከዛ ደግሞ ማታ ስተኛ ጥሩ ጠረን ቤቴ እንድኖር ስለምፈልጉ ከዛ ዶደረንቴን ጸሎት ቤት ምናምን ፏፈሽ አረኩት። ከዛ ደግሞ ቅድም ጸሎት ሳረግ ሻማ ማብራት ራስቸው ነበረ። ቢሆንም ደግሞ ለእግዚአብሔር ሻማ መብራት አለበት ብዬ አስተውሽ ሻማኝ ከዛ ፏፈሽ አድርጌማ ከዛ ቤተ ክርስቲያን ከቻልኩት ከዛ ምን እንደሆንኩት ብነግራችሁ ማለት ነው። እግዚአብሔርን ዛሬ እግዚአብሔር እንዴት እንዳተረፈኝ አንዳንዴ ወደ እግዚአብሔር ቤት ልትሮጥ ስትሉ ይሄ ስልክ ታላችሁ አይደለም ከቤት ሲወጣ እናንተ ሰው የገፈተረኛ ይል የተሰማኝና ልነግራችሁ አልችልም። ይሄ ስልክ መሰበር ያለበት ሰው የሆነ ነገር ነው እንኩት በቃ ስብርብሩ ነው የወጣና ግን እግዚአብሔር ይመስገን አልኩት። ህይወቴስ ቢሆን እኔስ ቢሆን የተሰባበርኩት ቢየ በጣም ነው ደስ ያለኝ። እግዚአብሔር ወደ ስልኩ ስላዞረልኝ በጣም ደስ አለኝ። ትልቁን ነገር እንዳስቀረልኝ ፈጣሪም እንዳለ ደግሞ እንዳይ አስተምሮኛል በጧት። ከዛ ሄደን ደጁ ብርክክ ብለን ለዚህ ደቂቃ ያደረሰንን አምላካችን አመሰገን። ለምን እሱ ነው ሁሉንም ያረጋልና በጣም ብዙ ነገር ነው ያስቀርልኝ እግዚአብሔርን። የዛሬ ቤተክርስቲያን ላይ በጣም ቾክዬ በጣም ደስ ብሎ ነበር። እንደውም ቪዲዮ በጣም እንትን ብዬ ምንድነው ብዙ አልቀረስኩላችሁ በጣም ደጁ ለመምጣት ስለቸኮልኩት፣ ግን ሰይጣን ሊያስቀረኝ እዛ እንከባሎኝ ስልኬ ውሃ ነው የሆነችው። ግን እግዚአብሔር አተረፈኝና ለዛውም እግዚአብሔር ላመስግን ብዬ ሀገራችንን ሰላም እንዲያረግልን ፈጣሪ ምን ሰራው ነገርም ደግሞ በረከቱን እንዲያድርበት ፈጣሪ ምን ሰራ ላይ ሁሉ ነገር ላይ እንዲገባልን 2017ን ደግሞ ባርኮ ቀድሶ እንዲሰጠን ሀገራችንን ሰላም እንዲያረግልን ከዙሪያ ያለው ልጅ ጓደኞችንም እግዚአብሔር እንዲጠብቅልኝ ብዬ ጸሎቴን አረኩት። ከዛ ቁጭ ብዬ ደግሞ እንዲደስ እንደብረ በነገራችን ቤተክርስቲያን ሄጄ ቁጭ ስል የሚሰማኝ ስሜት ልነግራችሁ አልችልም። በቃ ኡፍ ለኔ ብቻ ነው የሚሰማው ወይ ስትሄዱ እናንተም ደስ ነው የምላችሁ። በቃ የሆነ የጨነቀኝ ለገለል ነው የምለው ደግሞ ከናምረት እናቴ ከፊት ለፊት የነችና ቀኔንም ባርክልኝ ቀድስልኝ ብዬ ለሷ ቀኔንም ሰጥሁት። ትንሽ ደግሞ ውስጥም ጭንቅ ብሎ የነበረና እሱንም ነገር እግዚአብሔር ሆይ መታረጎን አድርግልኝ የኔ አባት ብዬ ጭንቀቴንም ነግሬው ደስታዬንም ስላረገልኝ ወደፊት ስለሚያረግልኝ ስለ ሁሉ ነገር እግዚአብሔርን አምላኬን አመሰገንኩ ማለት ነው። ስለዚህ ሁላችሁም ምንም ውስጥ ብትሆኑ ለጊዜ እግዚአብሔርን ማመስገን አለብን። ሁሌ ፈጣሪ አይሳሳትም፣ በምክንያት ነው ሁሉም ነገር ወደ ህይወታችን የሚሆነውና ስለዚህ ፈጣሪያችን አመስግነን እንደዚህ በጣም ነው ደስ የሚለው። ወይ ልነግራችሁ አልችልም። በቃ ሽታው ራሱ የቤተክርስቲያኑ እጣኑ ምናምን በጣም ነው ደስ የሚለው እግዚአብሔርን። ከዛ ተመልሰን ይውማ ቤታችን ለኛ ቁርስ ነው። በርግጥ ቁርሳችን እንደዚህ ሻችን በአንድ እጄ ነው በነገራችን በአንድ እጄ ስልክ ይዤላችሁ ነው በአንድ እጄ። ከዛ ክችኔ እንደዚህ በደንብ አልተመቸኝም ብቻ ለመቅረጽ፣ ግን ሳላሳያችሁ በፍጹም አላልፍም ብዬ ነው እንጂ በአንድ እጄ ነው ማስከፍት ራሱ ሻይ ቅጠሉን ለመክፈት እንዴት እንደከፈትኩ ልነግራችሁ አልችልም። ሻችንም እንዲ ፏፈሽ ብሎ ከዚህ በዚህ ደግሞ መኮረኒ አይደለም ተስቀልን ነው ስጋችን የሆነች ጠበስ አድርገን ማይ ጋድ ጨመርኩ ማለት ነው። ክድን እንድናደርገን ቁጭ ዛፍ ለፊት ማለት እንዲደስ እንዳለኝ በቃ ቃሌ ብርትን ያለው የምትበሉት ሁላ የምትጠጡት ሁላ እግዚአብሔር እንዴት እንደሚባረክ። ለሻይ ደግሞ ምን ጠጣ በመንደር ነው በዚህ ነው
በዚህ ለምደናል። በቃ መብላት ስለቻልን መስራት ስለቻልን ሳይሆን እግዚአብሔር ስለፈቀደ ነው። ምግቡላ ቤት ውስጥ ሆኖ እግዚአብሔር ካልፈቀደ መነሳት ካልቻልን እጃችን ካልሰራ አብስለን መብላት አንችልምና ሁሉ ጊዜ መስራት ስለቻልን ወይ ደግሞ ገንዘብ ስላለን ምግቡ ቤታችን ስለደረሰ ሳይሆን ፈቅዶ እንድንሰራ እጃችንም ደግሞ ምግቡን አንስቶ ወደ አፋችን እንድናረግ ያረገን አምላክን ሁሉ አመሰግናለሁ። እኔ በጣም ድንቅ ነው የሚመስለኝ ሁሉ ነገር እግዚአብሔርን። ምግብም እንኳን ኖሮኝ አብስዬ ስበላ ከኔ ሳይሆን ፈጣሪ ስለፈቀደልኝ ነው። ተነስቶ መብላት የሚያቅታቸዋል እንደዚህ ፋፈሽ አድርገን አቀረብን። ለስንት ሰው? ለሁለት ሰው። ወንድሜ ያለ ታናሽ ወንድሜ እንደዚህ አድርገን ሙን አድርገን አቀረብን ማለት ነው። ቁርሳችን ደረሰ። በርግጥ እኔ በጣም እንደመራብም አድርጎኛል ትላላችሁ። ተመስገን ብለን ደግሞ ምግባችን ባርከን ቀድሰን የሰጠንን አምላክ አመስግነን የወንድም እየባረከ ነው። ይሄ ቪዲዮ ከተመቻችሁ ተመረነበታል ብዙ ነገር ካላችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ሁኑ። ያስባል የፈጠረን አምላክ ደግሞ ይፈጽማል። ስለዚህ ወንድሜ ማሻ